ያለንበት ሀገር ኡስታዝ መግሪብ አዛን እያለ ነው። ድንገት እየሰገደ እንዳይሆን ሰላት ላይ ነው ብዬ ነው የማስበው። ያው አንድ ሀገር ስላለን እኛ ጋር መግሪብ እየገባ ነው፣ እሱ ጋር ድንገት ቀድሞ ገብቶ ሊሆን ይችላል። እኛ ጋር የተወሰነ ደቂቃ ነው የቀረኝ። ኢንሻአላህ ሲመለስ እንትን እለዋለሁ። ግን እኔ አኪድ ሰላት ላይ ነው ሆኝ መጣ ኡስታዝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም አለይኩም ወራህመቱላሂ ወበረካቱ። ያ ጀማ እንዴት ናችሁ? ሰላም ናችሁ? እኔ ያለው አልሐምዱሊላህ። ኡስታዝ ሳዳት ሰላም አለይኩም ወራህመቱላሂ ወበረካቱ። ኡስታዛችን እንዴት ነህ? ወአለይኩም ሰላም ወራህመቱላሂ ወበረካቱ። ለመጀመሪያ ጊዜ ነው። አዎ በድምፅ ለመጀመሪያ ጊዜ ነው የተገናኘ ነው። አውርተን አናውቅም። በቴሌግራምም በምንም ነገር አግኝቼውም አላውቅም። እኔ ተገናኝተን ስልኩም የለኝም ስልኬም የለውም አይደለ? ሱብሃነላህ። ሁሴን ጋር ባለፈው ተገናኝተናል። ሁሴን ጋር እኔ አልገባውም አንተ የመጣ ጊዜ። በስልክ ነው እሱን የሚያገኘው። ኦኬ ይገርማል። አንድ ቀን ተገናኝተን ከበፊት ጀምሮ በነገራችን ላይ እንደሰለምኩ አካባቢ በጣም ምጠላው እሱ የነበረው ኡስታዝ ሰላት ነበር። በነገራችን ላይ የምታውቁ ከሆነ አላውቅም፣ በጣም ነው የምጠላው። ይህ ሀሜተኛ ምናምን ምናምን እያልኩኝ ስንት ነገር በቃ አልነበር። ምን አይነት ሀሜተኛ ነው? ኬት ነው ፈቶ የለቀቁት ምናምን ነገር እንደው አላህ ያጥፈውላ ምናምን ብዬ ዱዓ አድርጌ ነበር። እና በኋላ ላይ የሆነ ሰዓት ላይ ነው ሲገባኝ ነገሮች ሲገባኝ የመንሃጅ ጉዳይ የአቂዳ ጉዳይ ምናምን ሲገባኝ የሽርክያት የሆኑ ነገሮች ቢዳ ምንድን ነው ምናምን የሚለውን ነገር ጥልና ጥንፍፍ አድርጌ እየተረዳው ስመጣ ወኔ ያልኩኝ ምንድን ነው ምናምን ያልኩኝ። እና እንደው ማለት ያኔ ባለማወቅ የተነሳ ነው። ለነገሩ ከሰው ጋር አይደለም በልቤ ነበር ምጠላ የነበረውና ምናልባት በልብ መጥላትም እንደው ሐራም ከሆነ ላላ ብላፉ በለኝ። ይኸው ዛሬ በዙ ፊት ነው ይቅርታ የምጠይቀው አቅን ነክቼ ከሆነ። እህቶች ከዚህ በፊትም ቀድሜ ተናግሬያለሁ። የሰው ልጅ ለማያውቀው ነገር ባይተዋር ነው። አንድን ነገር ካወቀን በኋላ እልክ ከያዘን እንጂ አልሐምዱሊላህ ሁላችንንም ለተውሂድ አላህ ለመራን። ይሄን ተውሂድ የበላይ ማድረግ ነው ከኛ የሚጠበቀው። ምክንያቱም ተውሂድ ነውና እስልምና። ሰዎች በግል ጉዳይ ባላወቁት ጉዳይ ይጠላሉና ሐቁ ግን ሲገለጽላቸው ምንም ያጠላላቸው ነገር ይኖራል። በል እንዲያውም ይዋደዳሉ ጭራሽ። ምክንያቱም የሚያገናኛቸው እስልምና ብቻና ብቻ ስለሆነ። ከተውሂድ ውጭ የተገናኙ ሰዎች ግን ዛሬ ተዋደናል ቢሉ ነገ አላሁ ሱብሓነሁ ወተዓላ ራሱ ይለያያቸዋል። ስለዚህ ከነብሴ ጀምሮ አደራ በተውሂድ። እኔ ደግሞ ሁላችሁንም እናንተም አፉ በሉኝ፣ ሁላችሁንም ደግሞ አፉ ብያለሁ ለሁል ጊዜው። ኧረ ምንም ያረከው ነገር የለም። እና በኋላ ላይ ነው ሲገባኝ ያለው ነገር። አይ ቲንክ ሐሜት ሐራም ነው በኢስላም። የሰዎችን ስም ማንሳት በሸሪያው ለአምስት ጉዳይ እንደሚፈቀድ ስረዳ ዲንን አደባባይ ላይ ፈሳዱን ያሰራጨ ሰው በውስጥ ተመክሮ አልሰማ ካለ ያው አደባባይ ላይ እርማቱን ካልተቀበለ አደባባይ ላይ መጋለጥ እንዳለበት የሚለው ነገር ከአንተን የተማርኩት። ሌሎችንም ኡስታዞች መሻይኮቹ በውጭ ዓለም ያሉት ሳውዲ ያሉ መሻይኮቹ ምናምን ነገር ፈተዋቸውን ስሰማ ምናምን ነገር ቀለጥን አለን። እና በኋላ ላይ መጨረሻ ላይ ጓደኛ አለኝ ኡስታዝ ቃላሚን የሚባል ምናልባት ታውቀዋለህ አንተ። ከአንተ ጋር በጣም ትቀራረባላችሁ። አዲስ አበባ በቃ 2-3 ጊዜ በላይ ተገናኝተናል። በቃ ከሱ ጋር ጓደኝነት ጀመርን። መጨረሻ ላይ አሁን የኛ ጀማዎች አጠቃላይ ንጽጽር ውስጥ ያለነው ራሱ የኛ ጀማዎች ናን ያለነው። ያው እዚህ ቲክቶክ ላይ የሚጠሉን አንድና አንድ ነው። አንደኛ በቪዲዮ አንገለጥም፣ እንደዚህ በእንትን ማለት በቪዲዮ ተገልጠን ለምን አያደርጉም የሚል ነገር ወቀሳ የሚቀርብብናል። ያው እኛ ሸሪያውን መሰረት አድርገን ነው አንደኛ። ሁለተኛ ነገር ደግሞ የሚሰልሙ ሰዎችን ለብቻችን ይዘናቸዋል። የያዝናቸው ምንድን ነው መጥተው ተመልሰው ከእሳት ወደ እሳት መሆን የለበትም ብለን እናመጣለን ብለን ነው የምናምነው። በትክክል ከሰለሙ ላይ ቀር በደንብ መስለም አለባቸው። በቃ አለቀ። ይሄ አቋማችን ነው። ለብቻችን የራሳችን ጀማዎች አሉን። ሲሰልሙ እንደሰለሙ ዲናቸው ላይ ፎከስ እንዲያደርጉ እናያለን። እንዲገላለጡ አንፈልግም። በአካል የዛሬ 3 ዓመት 4 ዓመት ያጋጠመኝ ነገር ያስደነግጣል። ሰለምቴዎች ናቸው ተብሎ ላገኛቸው ሄጄ ሱሪ አድርገዋል። በጣም የሚገርማቸው አበላሽተዋቸው ማለት ነው። ሱሪ አድርገው ከስር ነው የመጡት። ከዛ በኋላ ሆቴል ውስጥ ነው አጋጣሚ እንደዚህ በጀማ የቀጠርኳቸው የነበረው። ኢቨን እንኳን ሊጨብጡኝ ሁላ ነበር ረስተውት፣ ልምድ ሆነባቸው ማለት ነው። በዚህ ደረጃ ልጆች ተበላሽተዋል፣ ሰለምቴዎቹ ራሱ። ያ ነገር ሲገባን ነው ለብቻው ጀማ መፍጠርና ማስተማር እንዳለብን በደንብ እስልምና ማወቅ አለባቸው ሰዎች ብለን
ያሰብነው ማለት ነው። እና ከዛ አንጻር ነው አቂዳ በጣም ወሳኝ ነገር ነው። አንደራደርበትም። የግል ጉዳይ አይደለም። ፐርሰናሊ እያያችሁት ነው ያላችሁት አንዳንድ ሰዎች ማለት ነው ስንናገር ማለት ነው። ይሄ የሀላል ትዳር የሚባለው ነገር ፈሳድ ምን አይነት ነገር ይዞብን እንደመጣ የሰው ህይወቶች እየተቀጠፈ የሰው ህይወት እየተበላሸ ሲመጣ እናንተ ፐርሰናሊ እኔ አሁን ጀማል ምናምን የምትሉት ልጅ እኔ አላውቀውም፣ ራሱ አይቼውም አላውቅም። ራሱ እኔ ማውቃቸው እነዚህን ፈሳድ የሚያሰራጩት ዋትሳፕ ላይ ያሉ ሰዎች፣ ቴሌግራም ላይ ያሉ ሰዎች፣ ፌስቡክ ላይ ያሉ ሰዎች ሜሴንጀር ከፍተው እያደረጉ ያሉት ነው። የሰው ህይወት እየተበላሸ ነው፣ ብር እየተበላ ነው። ይህንን ነገር ነው ያስጠነቀቅ ነው። ከዛ በኋላ እነዚህ አይነት ሰዎች ቲክቶክ ላይ ማሉ ተባለ ማስቆም አለብን፣ ተው ማለት አለብን። ከዛ አንጻር ነው እንጂ ፐርሰናሊ ሊሆን አይችልም። እንደዛማ ከሆነ ነፍስያ ነው የሚሆነው። ክብርን ጠብቀህ ክብርን አስጠብቀህ የምትናገር ከሆነ ፐርሰናሊ ያንን ሰው አልወደውም እጠለዋለሁ ምናምን ካልክ ችግር አለ ማለት ነው። ነፍስያ ነው። ሰውን በቀለሙ፣ ሰውን በዘሩ፣ ሰውን በቋንቋው፣ ሰውን ባለው ባግራውንድ ባለው ዘውግ የምንጠላው ከሆነ ሊላህ አይደለም፣ ነፍስያ ነው ጉዳዩ። ላላህ ብለን ከጠላን ላላህ ብለን መውደድ ያለብን፣ ስንጠላም ላላህ ብለን መጥላት መቻል አለብን። ኢብን ረሱል ሰለላሁ ዐለይሂ ወሰለም የነፈገም የሰጠም ላላህ ብሎ ተብሏል። ለሲጋራ፣ ለጫት፣ ለቁማር፣ ለምናም ብሎ አንድ ሰው ቢል መንፈጋችን ላላህ ብለን ነው የምናደርገው ሰውየውን ስለሚጎዳው ማለት ነው። እና በእኛ ትውልድ በእኛ ትውልድ እኛ እያለን በህይወት እያለን ባለንበት ትውልድ ኢንሻላህ በኢትዮጵያ ምድር ውስጥ ጫት ቃሚ ትውልድ አይኖራትም። ኢንሻላህ ስራ እንሰራለን። ጫት ቃሚ ትውልድ አይኖራትም። ቀብር የሚንደባለል ሰው አይኖራትም። የቀብር አፈር የሚል ሰው አይኖራትም። ቀብር ሄዶ የሞቱ ሰዎችን ድረሱልኝ የሚል ትውልድ አይኖራትም። ከኦርቶዶክስ የባሰ ነገር አይመጣትም። ኦርቶዶክሶች እንደውም ቢያንስ ቤተክርስቲያን ሄደው ነው ማርያምን ገብርኤልን እያሉ የሚለማመኑት። የሞተ አያቴን ቅድመ አያቴን ተብሎ መቃብር ጋር ሄዶ ድረስልኝ እንዲያደርግልኝ ተብሎ የሞቱ ሰዎች በፊዚካል ፐርሰፕሽን ከፊዚካል ወርልድ ላይ ኮሚኒኬሽን የነበረባቸው ዲስኮኔክት ያደረጉ ሰዎችን የማይሰማ የማይለማ የማይናገርና የማይጋገር በስመ ሙስሊም በስመ ኢስላም አይነገዳትም። እኛ እያለን ኢንሻአላህ እና ያለ ማለት ፈልጌ ነው። ኢንሻአላህ ኡስታዝ ቀጥል። አይ ሐቂቀተን ባረከላሁ ፊኩም በጣም ትኩረት የሚፈልግ ነገር ነው። ከስር ከመሰረት ሰው ካልተማረ ለማያውቀው ነገር ባይተዋር ይሆናል። አንድ ቀላል ምሳሌ ልስጣችሁ። ክፍለ ሀገር የኔ ቤተሰቦች ወደ ጎንደር አካባቢ ናቸው። በአባቴም በእናቴም በኩል ዚያራ በሄድኩበት አንድ ዘመድ ቤት ገባሁ። 90 ዓመቱ አካባቢ ይሆናል። አላህ ይዘንላቸው፣ አሁን ሞተዋል። ከዛ ልክ እንደገባሁ ያው እኔ ግዴታዬን በየዘመዱ ቤት እየሄድኩ መዘየር አለብኝ ብዬ ወሬ ተነሳ። ዋሃቢ ናቸው ተብለን ስለተገመትንኛ ኢራን ከሳውዲ አረቢያ ትሻላለች የሚል ወሬ ተነሳ እዛ ቤት ውስጥ። ከዛ ማስተማር እንዳለብኝ ወሰንኩኝና ኢራኖች እኮ አቡበክርና ዑመርን ይሳደባሉ አሉ። ሀሻ አሉ። በጣም ተቆጡ። አቡበክርና ዑመር አዎ በል እንዲያውም ጀሃነም ከሸይጣን በታች እየተቀጡ ነው የሚሉት አልኩኝ። አንተም አላቀው ነገር አሉ። እንግዲህ ስለ ዲን እናውራ አልኳቸው። እሺ አሉ። ከዛ በደንብ አስረዳኋቸው። አሁን ለምሳሌ እስቲ ያስቡት፣ ሰዎች አብድ ብሎ እስኪሉ ቃድር እርዳታው አይውል አያድር ይላሉ አልኩት። ያው የጎንደር ሰው ስለሆነ አማርኛው ማብራሪያ አይፈልግም። ያቀመረል መካ አሰላሙ አለይካ ልቤ ባንቱ በርሱ ተመካ፣ አባድር ጾም አያሳድር፣ አሊ ጎንደር ምናምን የሚባሉትን ማቃቸውን ስንኞች ስነግረው እኛ እንደዚህ ካስተማራችሁን እንቀበላለን። አሁን ከዚህ ምን ይዘው ምንድን ነው ይህን አርዕስት ሳንንቅ የማያውቁት ሰዎች ብዙ አሉና የተውሂድን ጉዳይ ሰውን እስከ ጥግ ድረስ ማስተማር የተሻለ ነው። ያኔ እውነተኛ ትውልዶች እናገኛለን። ከዛ ውጭ ግን አስቸጋሪ ነው። አሁን በጣም በሚያስፈራ ሁኔታ ኤቲስት ምዕራብ ላይ በጣም እየተስፋፋ ነው። ኤቲስት ማለት እምነት አልባ ማለት ነው። አላህን ቻሌንጅ የሚያደርጉ ጥያቄ የሚመስሉ ነገሮችን ከእምነቱ የራቀ ሰው መሃል ይጥሉበታል። እውነት ፈጣሪ ካለ አንዱን ሀብታም፣ አንዱን ድሃ፣ አንዱን እንዲህ ለምን አደረገ ይሉታል።
እንዲህ አይነት ጥያቄዎች የሚመለሱት አንድ በመማር ነው፣ ሁለት አላህን በመፍራት ነው። ብዙ ነገሮች አላህን በመፍራታችን አላህ ያሳውቀናል። አሁን ሚዲያ ላይ ግን እንዳለው አይደለም። አላህ በታመፀ ቁጥር ምን ይከሰታል? መሀይምነት ይከሰታል። ፊት ለፊታችን ጥፋት ብቅ ሲል ለእኛ ኸይር መስሎ ይታየናል። አሁን የሚያስደነግጥ ነገር ልንገራችሁ። ስለ ዘረኝነት ማንሳት ፈልጌ አይደለም። መሀይምነት ግን ምን ያህል እንደሚጎዳ እንድናቅ ነው። ሁለት ሴቶች ቁጭ ብለው ነው ደግሞ ህዝባችን ምን ላይክ እንደሚደረግ ምን ላይክ እንደማይደረግ ራሱ አያውቅም። ሁለት ሴቶች ናቸው። አንዷ ዱላ ይዛለች። ይሄ አረንጓዴ ቢጫ ቀይ መቀነቷ ላይ ምናምን አስራለች። ምን አለች? አማራ ክልል ላይ እኔን የሚያገባኝ ሙስሊም ወንድ ባጣ ቪዲዮ አለኝ፣ ዳውንሎድ አድርጌ ይዣለሁ። ያለ ማስረጃ አላወራም። አማራ ክልል ላይ እኔን የሚያገባኝ ሙስሊም ወንድ ባጣ ኦሮሚያ ክልል ሄጄ የነ አህመዲን ጀበልን የነ ምናምንን ተከታይ የሆነ ኦሮሞ አላገባም። አማራ ክልል ላይ ተመልሼ ኦርቶዶክስ እምነት ተከታይ የሆኑትን እነሱን አገባለሁ አለች። ተመልከቱ እንግዲህ ተመልከቱ፣ የመሀይምነት ጥግ አያችሁ አይደለ? 5000 ላይክ ምናምን ተሰጥቷታል። እዛ ውስጥ የኛ አዳማቂዎች አሉ፣ ሙስሊም ተብዬ ማለት ነው። ላይክ የሚደረግና ማይደረግ አናውቅም ወይ? ሌላው ይመጣል። ኦሮሞ ነው ደግሞ እሱ ምን አለ? እኔ የሚከተለውን ነገር አቀርባለሁ አለ። ምን? እኔ ሙስሊም ነኝ፣ ከሙስሊምም በላይ ኦሮሞ ነኝ አለ። እጁን እያሳየ ምልክት ከአንድ ሙስሊም ሆኖ ኦሮሞ ካልሆነና ኦሮሞ ሆኖ ዋቄ ፈታ እምነት ተከታይ ወይ ኦርቶዶክስ እምነት ተከታይ ማን ይበልጣል ብላችሁ ብትጠይቁኝ ኦሮሞ ሆኖ ኦርቶዶክስና ዋቄ ፈታ ተከታይ የሆነ ይበልጥብኛል አለ። አትከፉ፣ ምክንያቱ ኢትስ ኢን ማይ ብለድ ደሜ ውስጥ ነው ያለው አለ። ሌላው ደግሞ ይመጣል። እምነት መቀየር ይቻላል፣ ዘር እኮ አይቀየርም፣ በዘሬማ አትምጡብኝ ይላል። ቅርብ ቀን ደግሞ ሰይዶ የሚባለው ሚዲያ ላይ ፈሳድ የሚያስፋፋ ወጣት እንዳለ ይታወቃል። ሴቶች እየጠራ በጠረባ ያነጥፋቸዋል አይደለ? አንዷን የባሌ ልጅ፣ ባሌ የሚባል ኦሮሚያ ላይ ያለ አገር አለ፣ የዛ ልጅ መሆኗ ነው እንግዲህ። የናዝሬት ልጅ ደግሞ ይጠይቃታል። የአዳማውም ልጅ ኦሮሞ ነው፣ እሷም ኦሮሞ ናት። ሰይዶ ጉራጌ ነው እንግዲህ። ያስቡት እንግዲህ አሁን ሳይታሰብ ሌላ ጣጣ ውስጥ ገብቶ ማለት ነው። አንቺ እንዴት ነው ሰይዶ በጠረባ ሲመታሽ ምናምን ሰው ተከፍቷል ምናምን ስትባል፣ አሁን እዚች ጋር ያለችዋን ነጥብ ነው እንድናሰምርባት የምፈልገው። ምን ትላለች? ይቅርታ አድርጉልኝ ቤተሰቦቼ ትላለች። ወላጅነትና አባቷን እኮ አይደለም፣ ይሄ ሚዲያ ላይ ቤተሰቤ የሚሉት ነገር አምጥተዋል። ለሚዲያ ሰው ስንል አይደለ ነብሳችንን እየሸጥን ያለ ነው። አላህ ይዘንልንና ምን አለች? ከአንድ የባሌ ሴት አይጠበቅም እንደ ሙስሊምነቴም አለች። ሲጀምር ይቅርታ የሚባለው አላህ ነው። ሁለተኛ የባሌ ልጅ ስለሆንሽ በጠረባ መመታት አይገባሽም ማለት የጅማ ልጅ ከሆንሽ ችግር የለውም ማለት አይደለም። ወይም የጎጃም ልጅ ከሆንሽ ችግር የለውም ማለት አይደለም። ሴት እህቶቻችን የት ሄዳችሁ እንደምትቀረጹ ከማን ጋር እንደምትቆሙ፣ ሴት ልጅ እኮ ከኡስታዝ ጋር እንኳን እንድትቆም አይፈቀድላትም። ለምን? ወንድና ሴት ከተቀራረበ ሌላ ጣጣ ነው የሚመጣው። አላህን አትፈሩም ወይ? ጋጠ ወጥነትን በዚህ ደረጃ ታስፋፋላችሁ። ስለዚህ እምነታችንን እናስተካክል፣ የነቢዩን ሱና እንከተል፣ ከወንጀሎች እንራቅ። አላህ ያ ቃል የገባ